በዚህ ምድር ላይ ሲኦል የት ነው ተብለህ ብትጠየቅ መልስህ ምን ሊሆን ይችላል? ብዙዎች ምናባዊ ቦታዎችን ይስሉ ይሆናል። ነገር ግን በምስራቅ አፍሪካዊቷ ሀገር ሩዋንዳ ይህ ሲኦል በምናብ ሳይሆን በቆርቆሮና በኮንክሪት ምሽጎች ታጥሮ ይገኛል። ስሙ ጊተራማ ይባላል። እዚህ ቦታ መግባት ማለት መታሰር ማለት አይደለም፣ በቁም መቃብር ውስጥ መግባት እንደማለት እንጂ። እስኪ ያስቡት፣ ለ400 ሰዎች ተብሎ በተሰራ ጠባብ ክፍል ውስጥ ከ7000 በላይ ሰዎች ተደራርበው ሲታጎሩ፣ መሬት ላይ ለመቀመጥ ቦታ የለም። ለመተኛትማ ማሰብም አይቻልም። እስረኞች ለቀናት፣ ለሳምንታት አልፎ ተርፎም ለወራት በቁማቸው እንዲቆዩት ይገደዳሉ። በዚህ አስከፊ ሁኔታ ውስጥ የሰው ልጅ እግር በቁሙ መበስበስ ይጀምራል። አየሩ በሰው ስጋ ግማት የታወደ ነው። ዛሬ ወደዚህ የጭካኔ ጥግ ወደ ሆነው እጅግ አሰቃቂ ቦታ እንወስዳችኋለን። ጊተራማ የሰው ልጅ ክብር የተገፈፈበት፣ ሞት ከቆይታ በኋላ እንደ ረፍት የሚቆጠርበት ያን አስፈሪ ስፍራ በዝርዝር እንተርከዋለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የጊተራማ ማዕከላዊ እስር ቤት ታሪክ የሚጀምረው እንደ ማንኛውም ተራ እስር ቤት ነበረም። የተገነባው እንደ አውሮፓውያን አቆጣጠር 1960ዎቹ መጀመሪያ ላይ ሩዋንዳ ከቤልጅየም ቅኝ ግዛት ነፃ ከወጣችበት ማግስት ነበረም። በወቅቱ ህንፃው ሲታቀድ ለከተማዋ መጠነኛ ወንጀለኞች ማቆያ እንዲሆን ታስቦ ነበረም። መሐንዲሶቹም የነደፉት ንድፍ ቢበዛ ለ400 እስረኞች ብቻ ይሆናል ተብሎ ሲሆን እያንዳንዱ እስረኛ የራሱ የሆነ የመተንፈሻ ቦታና የመኝታ ስፍራ እንዲኖረው ተደርጎ ነበረም። ነገር ግን ጊዜው ነጎደም። እንደ አውሮፓውያን አቆጣጠር 1964 ላይ የደረሰው ሩዋንዳ የዘር ማጥፋት ወንጀል የሀገሪቱን ታሪክ ብቻ ሳይሆን የዚህን እስር ቤት ዕጣ ፈንታም ለዘላለም ቀየረው። በመቶ ቀናት ውስጥ ብቻ 800,000 የሚጠጉ ንጹሐን ሲጨፈጨፉ፣ የዘር ማጥፋቱ እንደቆመም በሺዎች የሚቆጠሩ በወንጀሉ የተጠረጠሩ ሰዎች በየቀኑ መታሰር ጀመሩ። የሀገሪቱ ፍትህ ስርዓት ፈርሶ ስለነበረም ማንም ጥፋተኛ ይሁን ንጹህ ሳይጣራ ሁሉም ወደ እስር ቤት ይጋዝ ነበረም። በወቅቱ የነበረው አዲስ መንግስት በየቦታው የሚለቅማቸውን እስረኞች የሚከትበት ቦታ አጣም። በዚህ ጊዜ ነበር ጊተራማ እንደ መጋዘን ማገልገል የጀመረው። ለ400 ሰው ተብሎ የተሰራው ህንፃ ውስጥ 1000 ገቡ። ከዚያም 2000፣ 3000፣ ቁጥሩ ግን መቆም አልቻለም። በ1995 ዓ.ም አጋማሽ ላይ በእስር ቤቱ ቅጥር ግቢ ውስጥ ከ7000 በላይ እስረኞች ታጉረው ነበረም። ይህ ማለት ምን ማለት እንደሆነ አሰቡት። በአንድ ሰው ቦታ ላይ ብቻም 18 ሰዎች ተደራርበው ይኖራሉ ማለት ነው። እስር ቤቱ ህንፃ ብቻ መሆኑ ቀርቶ በሰው ስጋ የተሞላ በርሚል መሰለም። ግንባታው ለዚህ አይነት መጨናነቅ ስላልታሰበ የፈሳሽ ማስወገጃ ወዲያውኑ ተዘጋ። የመጸዳጃ ቤቶች ሞልተው ፈሰሱ። እስረኞቹ የሚቆሙበት፣ የሚበሉበትና የሚተኙበት ቦታ ሙሉ በቆሻሻ ተሸፈነም። የጊተራማ ግቦች ከድንጋይና ከሲሚንቶ የተሰሩ ቢሆኑ በውስጣቸው ግን የያዙት እጅግ ዘግናኝ የሆነ የሰው ልጅ ስቃይ ነበረ። መሐንዲሶቹ አየር እንዲገባባቸው የሰሯቸው ትናንሽ መስኮቶች በሺዎች በሚቆጠሩ እስረኞች ትንፋሽ ታፈኑ። በእነዚህ ዓመታት ጊተራማ ውስጥ መታሰር ማለት ፍርድ ቤት ቀርቦ ጥፋተኛ መባልን መጠበቅ ሳይሆን የሞት ተራን መጠባበቅ ማለት ነበረ። ምክንያቱም ከዚያ ግቢ ውስጥ በሕይወት ወጥቶ ቤተሰብን መቀላቀል ከማንም በላይ የታደሉ ሰዎች ድርሻ ብቻ ነበረ። በጊተራማ እስር ቤት ውስጥ መኖር የሚለው ቃል ትርጉሙ የተለየ ነው። እዚህ ግቢ ውስጥ ስትገባም የሰው ልጅነት አብሮህ አይገባም። እስቲ ይህንን አስፈሪ እውነታ በአይነ ህሊናችሁ ሳሉት። በቂ ቦታ ስለሌለ መሬት ላይ መቀመጥ ቅንጦት ነው። በሺዎች የሚቆጠሩ እስረኞች ለሳምንታትና ለወራት ቆመው እንዲውሉና እንዲያድሩ ይገደዳሉ። ይህም ሁኔታ በቁም መበስበስ የተባለውን አስከፊ ክስተት ዋነኛው ምክንያት ነው። የእስር ቤቱ ወለል ዘወትር በቆሻሻ ውሃ፣ በሽንትና በሰገራ የተሞላ ነው። እስረኞቹ ደግሞ ጫማ የላቸውም። ለረጅም ሰዓታት በቆሻሻው ላይ ቆመው ሲቆዩ እግራቸው ቆዳ ይላላና ይላጣል። በመቀጠልም ባክቴሪያዎች ወደ ውስጥ በመግባት ስጋቸውን መብላት ይጀምራሉ። ይህ የሕክምና ባለሙያዎች ጋንግሪን የሚሉት አሰቃቂ በሽታ ነው። ጣቶች ይጠቁራሉ። በመቀጠልም መበስበስ ይጀምራል። ግማቱ የሚጀምረው ገና ከእስር ቤቱ ቅጥር ግቢ ውጭ ነው። በጊተራማ ውስጥ እግር በቆመበት ሲበሰብስና ቁርጥራጭ ስጋው መሬት ላይ ሲወድቅ ማየት የተለመደ ክስተት ነው። የሚገርመው ግን ይህ ሁሉ ሲሆን ምንም አይነት የሕክምና እርዳታ የለም። አንድ እስረኛም እግሩ በመበስበስ ሲጀምር ያለው አማራጭ ሁለት ብቻ ነው። ይህ በቁሙ ተሰቃይቶ መሞት ወይም ደግሞ ምንም አይነት ማደንዘዣ ሳይደረግለት በቆሸሸ ቢላዋ ወይም በምላጭ እግሩ እንዲቆረጥ ማድረግ። በየቀኑ በአማካይ ከ6 እስከ 10 የሚደርሱ እስረኞች በዚህ አስከፊ ሁኔታ ሕይወታቸው ያልፋል። የአየር እጥረቱ ደግሞ ሌላ ሲቆል ነው። በሺዎች የሚቆጠሩ ሰዎች በአንድ ላይ የሚተነፍሱበት ጠባብ ክፍል ውስጥ ኦክሲጅን ማግኘት ትግል ነው።
ብዙዎች እስረኞች የሚሞቱት የሚስቡት ኦክስጅን በማጣት ታፍነው ነው። ሌሊት ሲሆን ጥቂት ቦታ ለማግኘት በሚደረግ ግፊያና ትግል ደካሞች ተረግጠው ሕይወታቸው ያልፋል። ጠዋት ፀሐይ ስትወጣ በቆሙበት እስረኞች መካከል ቆመው የሞቱ ሰዎች ማየት የጊታራማ የዘወትር ትርኢት ነው። እዚህ ቦታ ሞቶ ጠላት ሳይሆን ናፋቂ ጓደኛ ነው። ምክንያቱም በሕይወት መቆየት ማለት በየሰከንዱ ስጋ ሲበሰብስና አጥንት ሲታይ እየተመለከትህ መጨረሻህን መጠባበቅ ማለት ነው። በጊታራማ እስር ቤት ውስጥ ከበሽታና ከቦታ ጥበት ቀጥሎ ያለው ትልቁ ጠላት ረሃብ ነው። እዚህ ግቢ ውስጥ ምግብ ማግኘት ማለት በገሃነም ውስጥ ቀዝቃዛ ውሃ እንደመጠበቅ ይቆጠራል። በሺዎች የሚቆጠሩ እስረኞች የሚቀርበው ምግብ በጣም አነስተኛ ከመሆኑ የተነሳ አብዛኛው እስረኛ በቀን አንዴ እንኳን በቅጡ አይመገብም። መንግስት ለታሳሪዎች የሚመድበው በጀት ከእስረኞቹ ቁጥር ጋር ፈጽሞ የማይመጣጠን በመሆኑ የምግብ እጥረቱ ወደ ከፍተኛ ረሃብ ተቀየረ። ይህ ረሃብ ደግሞ የሰውን ልጅ አእምሮ ወደማይታሰብ ጭካኔ ያመራው። በ1990ዎቹ አጋማሽ ከእስር ቤቱ የወጡ አንዳንድ አሰቃቂ መረጃዎችና ምስክርነቶች ዓለምን አስደንግጠዋል። ረሃቡ ከአቅም በላይ ሲሆንባቸው እስረኞቹ በሕይወት ለመቆየት ሲሉ የሞቱ ጓደኞቻቸውን ስጋ መብላት መጀመራቸውም እየተነገረ ነበር። ካኒባሊዝም ወይም የሰው ስጋ መብላት በጊታራማ ግንቦች ውስጥ እንደ ሚስጥር ተይዞ የቆየ ዘግናኝ እውነታ ነው። አንዳንድ የቀድሞ እስረኞች እንደሚሉት አንድ ሰው ሲሞት አስከሬኑ ከመውጣቱ በፊት የሰውነት ክፍሎቹ ተቆርጠው ለምግብነት ይውሉ ነበር። የሚበላ ነገር በጠፋበት በዚያ ሲሆን ውስጥ የሰው ልጅ ሕሊናው ተሸንፎ ለሆዱ ባሪያ ሆኗል። በቁማቸው የሚበሰብሱት እስረኞች በሕይወት ለመቆየት የሞተውን ሰው ስጋ መመገባቸው ጊታራማን በዓለም ላይ ካሉ እስር ቤቶች ሁሉ እጅግ ጨካኙ ያደርገዋል። የሚገርመው ግን ይህ ሁሉ ግፍ የተፈጸመ ያለው በዓለም አቀፍ ሰብአዊ መብት ተሟጋቾች እይታ ስር መሆኑ ነው። አንዳንድ ታዛቢዎች እንደሚሉት መንግስት ይህንን ሁኔታ ዝም ብሎ እየተመለከተው በዘር ማጥፋት ወንጀል የተጠረጠሩትን እስረኞች በተዘዋዋሪ መንገድ ለመቅጣት ፈልጎ ሊሆንም ይችላል ይላሉ። እስኪ ያስቡት፣ ቆመህ የምትበሰብስበት፣ ኦክስጅን አጥተህ የምትታፈንበትና በመጨረሻም የሰው ስጋ ለመብላት የምትገደድበት ቦታ። ይህ ነው እንግዲህ ጊታራማ። እዚህ ጋር ነው ጥያቄው። እነዚህ ሰዎች ወንጀለኛ ቢሆኑ እንኳን እንዲህ አይነቱ የሰብአዊ ቅጣት ይገባቸው ነበርን? በጊታራማ ግንቦች ውስጥ የሚፈጸሙ ግፍ በሚስጥር ተቀብሮ አልቀረም። እንደ አውሮፓውያን አቆጣጠር 1990ዎቹ አጋማሽ ላይ እንደ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች ያሉ ዓለም አቀፍ ድርጅቶች ወደ ስፍራው ማቅናት ጀመሩ። ያዩት ነገር ግን ከጠበቁት በላይ ዘግናኝ ነበር። ሪፖርታቸው በዓለም ዙሪያ ታላቅ ድንጋጤን ፈጠረም። ቀይ መስቀል ማህበር በሰጠው መግለጫ በጊታራማ የሚታየው ሁኔታ ከማንኛውም የሰብአዊ መብት መስፈርት በታች መሆኑን ገለጸም። ተሟጋቾቹ ይህ ቦታ እስር ቤት ሳይሆን የሰው ልጅ ክብር መቃብር ነው ሲሉ ጮሁ። በየቀኑ በበሽታና በረሃብ የሚረግፉትን እስረኞች ቁጥር ለዓለም ይፋ አደረጉ። ነገር ግን በወቅቱ የነበረው የሩዋንዳ መንግስት ምላሽ ሌላ ክርክር አስነሳ። መንግስት ወንጀለኞቹ የፈጸሙት የዘር ማጥፋት ወንጀል እጅግ አሰቃቂ በመሆኑ ሀገሪቱ በደረሰባት ውድመት ምክንያት እስረኞችን በተሻለ ሁኔታ ለመያዝ አቅም የላትም የሚል መከላከያም አቀረበ። ብዙዎች ይህንን እንደ በቀል ቆጠሩት። ተሟጋቾቹ ግን ጥሪያቸውን አላቆሙም። ወንጀለኛ ቢሆኑም እንኳን የሰው ልጅነታቸው ሊከበር ይገባል፣ በቁም እንዲበሰብሱ መፍቀድ ሌላው የዘር ማጥፋት ወንጀል ነው ሲሉ ተከራከሩ። ይህ ጩኸት ነው እንግዲህ ከዓመታት በኋላ በጊታራማ ላይ መጠነኛ ለውጦች እንዲመጡና አዳዲስ እስር ቤቶች ተገንብተው እስረኞች እንዲቀነሱ መንገድ የተከፈተው። ዛሬ ጊታራማ እንደ ድሮ ባይሆንም በውስጡ ያለፈው ጥቁር ታሪክ ግን በግንቦቹ ላይ ታትሞ ይኖራል። ይህ ታሪክ የሚያስተምረን አንድ ትልቅ እውነት አለ። ጥላቻና ጦርነት መጨረሻው ለሁሉም ወገን ጥፋት መሆኑ ነው። የጊታራማ ታሪክ የሩዋንዳ ብቻ ሳይሆን የሰው ልጅ ታሪክ ጠባሳ ነው። የወደፊት ትውልድ እንዲህ ያለውን የጭካኔ እንዳይደግሙ የታለፈበትን መከራ ማስታወስ ግድ ነው። የዛሬው ዝግጅታችን ይህንን ይመስል ነበር። እናንተስ የጊታራማ ታሪክ ምን ስሜት ፈጠረባችሁ? ለከባድ ወንጀል እንዲህ ያለ ከባድ ቅጣት ይገባልን? ወይስ ሰብአዊነት መቅደም አለበት? ሀሳባችሁን በኮሜንት አጋሩን። አብራችሁን ስለቆያችሁ እናመሰግናለን።